ከኔ ጋር የጀመርነውን ዕብራውያን 12ን በአንድነት እንቀጥላለን። ዛሬ አራተኛው ክፍል ነገር ግን ደግሞ የእምነት ሩጫ መርሆች በሚለው ሐሳብ ሁለተኛውን ክፍል እናገራለሁ። ከኔ ጋር ባለፈው ጊዜ የነበራችሁ ሰዎች የመጀመሪያው መርህ ለመሮጥ ሸክምን ማራገፍ ነው ተባባለን። ሸክም እጅግ በጣም ወሳኝ የሆነ ነገር፣ እጅግ በጣም ለሩጫ ማሸነፋችን ዋነኛ ሚስጥር እስከምንለው ድረስ ወሳኝ የሆነ ነገር ባለፈው ያሳየዋችሁ ነበር አይደል? ስክሪኑ ላይ ኃይሌ እስቲ እነዚህን በቃ ልብሶች ለብሶ ብዬ ሳሳያችሁ ነበር። ምናልባት እዛ ላይ ታዩታላችሁ ሌላ ጊዜ ዩቲዩባችን ላይ ስክሪኑ ላይ እና ምንም ያክል ኮት ለብሶ ከዛ ደግሞ ቀነስ አርጎ ደግሞ ሌዘር ጃኬት ለብሶ ከዛ ደግሞ ሙሉ ሁዲ የሆነ ነገር ለብሶ ሲሮጥ ከዛ በኋላ ደግሞ ቀነስ አርጎ በደንብ ልጥፍ የሚሉ የስፖርት ታይቶች ለብሶ ከዛ ግን ዋነኛ የመሮጫ ሜዳ ላይ በቃ እንደው ብጥል ያለች አንድ ቁምጣና ከላይም እንደዚች በጣም ስሞል የሆነች ጃፖኒ ነገር ለብሶ ዋና ሜዳ ላይ ሲሮጥ ተመልክተነዋል። ብርድ በሆነበት ጊዜ እንኳን ሸክምን ቀንሰው ይሮጣሉ። ወሳኝ ነው። ሰውነታችን ብሪዝ ሊያደርግ የተገባው ስፍራዎች ሁሉ ክፍተትን ባገኘ ልክ እኛ የመድከማችንን አቅም ይቀንሳል። ልክ እንደዛው መንፈሳዊ ህይወታችንም ብሪዝ እንዲያደርግ ልንፈቅድለት ይገባል። ሸክም ካበዛንበት ያንን ሸክም ፈጽሞ እንደሚገባ ይዞ ሩጫውን መጨረስ አይችልም። አይደለም ማሸነፍ፣ ሩጫ መጨረስ እንኳን እጅግ በጣም አዳጋች ይሆናል። ስለዚህ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧልና። ስለዚህ ከተቃዋሚዎች በደረሰበት በእንደዚህ ባለ መቃወም የጸናውን ደግሞ እናንተ ምን በሉ አስቡ፣ ኢየሱስ ክርስቶስ ጌታ ነው። ታኬ ትንሽ ጠቆም አድርጎናል አይደል? የጸናውን አስቡ የሚል መጽሐፍ ጽፍ ያለው ብሎናል መሰለኝ አይደል? በደንብ እንግዲህ ታገኙታላችሁ እዛም ላይ ብዬ ተስፋ አደርጋለሁኝና ይሄ ሰው የጻፈልን ጳውሎስ እንደሆነ የዕብራውያን ጻፊ ከተማመንን የጻፈልን እንደምታውቁት ብዙ የእምነት አባቶችን ከደረደረልን በኋላ አንደኛ ምሳሌያዊ ህይወት ነበራቸው፣ ሮል ሞዴሎች ነበሩ። እነዚህ ሰዎች ምስክሮች ነበሩ፣ ሰማዕታት ነበሩ። እኛ ደግሞ ብሎ ጀነሬሽን አካውንታቢሊቲ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ወደኛ እንደመጣ የባለፈው 15 ቀን ላይ ካየን በኋላ ከዛ በኋላ ግን ባለፈው ላይ የተመለከትነው የእምነት ሩጫ መርሆች ወይም ደግሞ እንድንጨርስ የሚያስችሉን ነገሮችን 4 ነገሮች እንደጠቀሰ እዚህ ጋር ተነጋገረን። አንደኛ ሸክም ማራገፍ ነው። እዚህ ጋር ስንነጋገር ለማስታወስ ያክል ወደ ዛሬው ከመግባቴ በፊት እንደሚለው let us throw off everything that hinders or encumbrance ብሎ እንደሚናገር ተነጋገረን። encumbrance የሚለው የሪል ስቴት ቋንቋ ነው ተባብለን ተነጋገረን። ለምን ቢባል እነዚህ encumbrance ማለት ጫናዎች ናቸው። የኛ የሆነውን ንብረት ሌላ ሰው መጥቶ የኔ ነው ብሎ እኛ ላይ ጫና የሚፈጥርባቸው ነገሮች ናቸው። እነዚህ ሸክምን ሁሉ የሚላቸው ነገሮች አዲሱ ትርጉም encumbrances ብሎ ይናገራል። let's throw off everything that hinders or encumbrances ብሎ ነው የሚናገረው። እነዚህ ቤት የገዛችሁ ሰዎች ይሄ ቋንቋ እዛ የፈረማችሁት ፔፐር ላይ እንዳለ እርግጠኛ ነኝ። encumbrance የሚለው ሸክም ነው፣ ጫና ማለት ነው። ጫና ላላችሁ ፕሮፐርቲ ለገዛችሁት ፕሮፐርቲ ጫና ሆኖ አስገዳጅ የሚሆን መርህ ወይም ህግ ማለት ነው። ልክ እንደዛው እኛም በጌታ ድነን እኛ ደና ሆነን ሁሉ ነገር ሰላም ሆኖ እየተመላለስን ከኃጢአት ነፃ ናችሁ ተብለን የክርስቶስ ጽድቅ ሆናችኋል ተብለን መርገምን ሊሰብርላችሁ እሱ እርግማን ሆነ ተብሎ ተነግሮን ነገር ግን በላያችን ላይ የምንሸከማቸው ሸክሞች ይሄንን የእምነት ሩጫ በሚገባ እንዳናጠናቅቅ ያደርጉናል የሚልን ነገር ተመለከትን። እነዚህ ኢንከምብራንስ የሚባሉ ነገሮች ደግሞ በዚህ በሪል ስቴት ቋንቋ ወይም በፕሮፐርቲ ማኔጅመንት ቋንቋ አንዳንዶቹ ኢዝመንት ሲባሉ ማለትም እኛ መመላለሻ ሳናስበው ለሰው በቸርነት የፈቀድነው ነገር በኋላ ላይ ፕሮፐርቲያችንን እንሽጥ ስንል መመላለሻ ለገሌ ፈቅዳል መሸጣችንን ፕሮፐርቲን ተብሎ ይመጣል። ሌላው ደግሞ ኢንክሮችመንት ይባላል። ይሄ ደግሞ ህገወጥ ግንባታ በቤታችን አርዝመን
ኦር ፈቃድ ሳናገኝ የምንገነባቸው ነገሮች በኋላ ፕሮፐርቲያችንን ስንሸጥ ይሄ ነገር ያልተፈቀደ ነበረ፣ ስለዚህ ይሄ ፕሮፐርቲ ችግር አለበትና መሸጥ አይቻልም ይባላል። ሸክም ነው ይሄ ራሱ። ሌላው ሊን ነው። ሊን የምንለው የምናውቀው ነው። ቤታችንን ለመግዛት ከባንኮች የምንበደረው ብድር ነው። ያንን ነገር ባልከፈልን ጊዜ መጥቶ ባንኩ ቤታችንን ሊወስድ ህጋዊ የሆነ ስልጣን አለውና ያንን ነገር ሊነጥቀን የሚችልበት ህጋዊ ጫና ነው ይሄኛው ነገር እና ሌሎችም ነገሮች ሞርጌጅ፣ የተለያዩ ነገሮችን ተመለከትን። ኦኬ ይሄንን ስንመለከት ታዲያ ምን ተባባልን? ጫና የተባለውን ነገር በተለይ ጴጥሮስና ጳውሎስ ደጋግሞ ተናግረውታል። አንደኛ ትጸልዩ ዘንድ በመጠን ኑሩ፣ በመጠን መኖር ነው ተባባልን። ጫና የተባለን ነገር መቀነስ አለብን ተባባልን። ጊዜ የሚያሳጡንን ለጸሎት ጊዜ የሚያሳጡንን ነገሮች እኛ መቀነስ መቻል አለብን። ሸክም መቀነስ፣ ለአገልግሎት፣ ለጌታ ነገር፣ ለራሳችን፣ ለጤናችን፣ ለቤተሰባችን፣ ለሁሉ ነገር ጊዜ የሚያሳጡንን ነገሮች መቀነስ፣ አላስፈላጊ ኮሚትመንቶች ተባብለን ተነጋገርን። ከዛ በመጠን ኑሩ ንቁም በሚለው ደግሞ እንደገና በጴጥሮስ ቃል ደግሞ ጠላታችን እየዞረን ነው ያለው። በጠላት ታርጌት ውስጥ የሚከቱንን በተለይ በያዕቆብ ልጅ በዲና ወስደን ተነጋገርን። ከዛ ከእንቅልፍ ለመውጣት እውነተኛ የሆነ አንደኛው ሶሉሽን ጭነት መቀነስ ነው። አይታችኋል። ብዙ ጊዜ ልጆቻችን አልነሳ ሲሉን ጠዋት ላይ ትምህርት ደርሶ ተነስ ስንላቸው ተመልሰን ስንመጣ ተነስና ፊትን ታጠብኛ ተስተካክለን ስንመጣ መልሰው ተኝተው እናገኛቸዋለን። አንዳንዴ የዛ ጊዜ መተር ምንድነው የምናደርገው? ከላያቸው ላይ ጭነት ነው የምንቀንሰው። ብድግ ስናደርግ ያለውን ነገር ብርዱም ጭነቱም ልክ ሲጠፋ የዛ ጊዜ እየተነቃቁ መምጣት ይጀምራሉ። ምንድነው የሚለው? እንግዲያውስ ስንንቃ በመጠን እንኑር እንጂ እንደሌሎች አናንቀላፋ በሚለው ሐሳብ ላይ ተነጋገርን። ከዛ በኋላ ግን ነገርን ሁሉ በልክ አድርግ በሚለው ጳውሎስ ለጢሞቴዎስ በመከረው ነገር ላይ ተነጋግረን ያንን ዘግቼ ወደዚህ ስመጣ ታዲያ ምንድናቸው እነዚህ ሸክሞች ብለን ስናስብ አላስፈላጊ ኮሚትመንቶች፣ አነሰሰሪ የሆነ ግዴታ የሆነ ነገር አለ፣ ፈጽሞ ልናስተካክለው ልንቀንሰው የማንችላቸው ነገሮች። ነገር ግን አላስፈላጊ የሆኑ ኮሚትመንቶችን መቀነስ፣ ፋይናንሻሊ፣ በብድር፣ በክሬዲት ካርድ፣ በተለያዩ ነገሮች ራሳችንን ገዝተን መኖር ስንችል አላስፈላጊ ኮሚትመንቶችን መጨመራችን። ከዛ ደግሞ ኢቭን ስራ እንኳን ከልክ ያለፈ ስራ እናንተን ይጨርሳችኋል እንጂ የአሜሪካ ስራ አያልቅም። ስለዚህ በመጠን መኖር ነው አይደል የተነጋገርነው። ስለዚህ ከልክ ያለፈ ለትዳራችሁ፣ ለልጆቻችሁ፣ ለጤናችሁ፣ ለአገልግሎታችሁ ጊዜ እንዳትሰጡ የሚያደርጋችሁ የስራ ሌቭል ቀንሱ። አጉል ጓደኝነትን እንቀንስ ተባባልን። ከመጠን ያለፈ ፎር ዩር ሰርፕራይዝ አገልግሎት አለ እንዴ? አዎ አለ። አንድ አገልጋይን እግዚአብሔር እንደዚህ ብሎ ተናገረው። በህልም ነው ያሳየው። በህልም ያሳየው ነገር ምንድነው? አንድ ፈረስ ያያል። አንድ ሰው በጣም በኃይለኛ ሽምጥ ሲጋልበው ያንን ፈረስ እግዚአብሔር በህልሙ ያሳየዋል። በህልሙ ካሳየው በኋላ ሮጦ በቃ ያንን ፈረስ ሽምጥ ጋልቦት ከዛ ፈረሱ ያለከልክና ይዝለፈለፍና ይወድቃል። የዛ ጊዜ ሰውየው ከእንቅልፉ ይነቃል። ጌታ ሆይ ምንድነው ይላል። ምንድነው ይሄ ያየሁት ነገር ሲል እንግዲህ ፈረሱ አንተ ነህ ይላል። እንዴ አለ። አንተ ነህ ፈረሱ ሲባል እሺ ታዲያ የሚጋልበው ስታድ እንደዛ ከሆነ የሚጋልበው ማን ነው ሲል የምትጋልበውም አንተ ነህ። እና ጋልበ ራስህን አንድ ጊዜ በርናውት ታደርጋለህ። ቀንስ፣ አስተካክል። ሁሉን ብቻህን እንደምትሰራው አንተ ብቻ እንደምታደርገው አታስብ። በመጠን ኑር። ከባድ ነው አይደለ? አገልጋይ ሆኖ አገልግሎት በመጠን አድርጉ ብሎ መምከር። ሌላው የሚዲያ ቁራኛ መሆን። 45 ደቂቃ 2 ሰዓት ሳናስበው አንድ ሰው የላከልን ዩቲዩብ ስነካ ተከትሎ ይመጣል። ጭው ስናደርገው እንውልና ጌታ ፊት ለመንበርከክ 5 ደቂቃ ማለት እንጀምራለን፣ ማንኮራፋት እንጀምራለን። ይሄ የሚዲያ ቁራኛነት ነው። በተለያየ ነገር ሚዲያ በጣም የሚጠቅም ነው። ነገር ግን አዲክትድ ስንሆን ለሚጠቅም እንኳን ነገር ልንሰጠው ከተገባን ጊዜ በላይ ስናሳልፍ እዛ ላይ ብዙ ነገር እያመለጠን ይመጣል። ህይወታችን፣ ጤናችን፣ እንደገና ደግሞ ልጆቻችን፣ አገልግሎታችን፣ ብዙ ነገር እያመለጠን ይመጣል። ሌላው የአስተዳደግ ልቅነት፣ ከመጠን በላይ ማለፍ የሚለውን ነገር
ሊትል ቢት ይሄንን ነው መሰለኝ ያልተናገርኩት። በአሜሪካ ልጆች መቀጣት የለባቸውም አይደለ? መጽሐፍ ቅዱስ ግን ምንድነው የሚለው? አሜሪካ ስለሆንን የሚለወጥ ስላልሆንን ማይለወጥ የለም አይደለ? መጽሐፍ ቅዱስ ልጅህን በበትር ቅጣ። ትልቁ ችግር የአሜሪካን ህግ በጣም መስማማበት ብዙ ጊዜ ስንቀጣ ብለን ስላስቸግሩን የኛን ልህ ነው የምንወጣባቸው እንጂ በአስተማሪነት አይደለም ምንቀጣቸው፣ እንዲማሩ አይደለም። ስለዚህ መጽሐፍ ቅዱስ ልጆችን ቅጣ ይላል። በጣም ልጆች በዚህ ምድር በተለያየም ስፍራ እጅግ በጣም ልቅ እየሆኑ እያደጉ ያሉት መቀጣትን ስለማያውቁ ነው። ይሄም መጠን ያስፈልገዋል። መጠን ያለፈ ቅጣትም የሚቀጡ ሰዎች እንደነበሩ ሁሉ በመጠንም ደግሞ አለመቅጣት ልጆችን በኋላ ላይ መጣበታለው እንደ ዲቃላዎች እንጂ እንደ ልጆች እንዳያስቡ ያደርጋቸዋል። ስለዚህ ይሄንንም እንድናስብ ያስፈልጋል። ወደ ዛሬው ልለፍ። ሁለተኛው ፕሪንሲፕል ኃጢአትን አስወግደን ብሎ ነው የሚናገረው። ምን ይላል? እነዚህን የሚያክሉ ምልክቶች እንደ ደመና በዙሪያችን ካሉልን ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን። እንዴት ይገርማችኋል መሰላችሁ? ይህንን ቃል ቶሎም የሚከበንን ኃጢአት አስወግደን የሚለውን አዲሱ ትርጉም ምን ብሎ ነው የሚናገረው? በቀላሉም ተብትቦ የሚይዘንን ኃጢአት። አይገርማችሁ? ሲምፕሊ ሰው የሚተበተብበትና ሲተበተብ ታውቃላችሁ አይደል? ልክ እንደ መረብ ማለት ነው። አሳን በመረብ ውስጥ የምንከተው በመጀመሪያ የሆነ ነገር እንወረውርለታለን። እሱ ነገር አለ ሲል ከስር መረብ እንዳለ አቅም ተወርውሮ ሲመጣ መረቡ እየተጎተተ ሲመጣ አብሮ ከመረቡ ጋር ወደ አጥማጁ ጀልባ ይገባል። እበላለው ብሎ ለመብል ይቀርባል። ኃጢአት የተባለ ነገር ምንድነው? እበላለው ብለን የምንበላበት ነገር ነው። ኃጢአት በመንገድ የሚያስቀር። ሩጫን ስንመለከት ከጳውሎስ ጋር አብሮ ይሮጥ የነበረ ትዝ ካላችሁ ዴማስ የተባለ ሰው ነበር። ፓወርፉል የሆነ ሰው። ሮጦ ጳውሎስ ምን አለ? ግን ይህንን ዓለም ወዶ ጥሎኝ ሄዷል። ይህንን ዓለም ኃጢአት የሆነውን እኔ ምን እላለሁ ብዙ ጊዜ ስለዚህ ስለ ዴማስ ሳስብ በዛ ጊዜ የዛሬ 2000 ዓመት በነበረ ፍልስፍና ወይም በነበረ ስልጣኔ ዓለም ከጎተተችው ዛሬ ላይ ቢኖር ይሄ ሰውዬ ወዴት ሊሄድ ነው? ግን አንድ እውነት ልንገራችሁ፣ በየአቅማችን በየዘመናችን እያንዳንዳችንን የሚስብ ነገር አለ። በየዘመናቱ አይምሰላችሁ። ስልጣኔ ብቻ ስላለ የሚያብለጨልጭ ነገር ስላለ ብቻ አይምሰላችሁ። ኦኬ፣ አንድ ነገር አሳይቻችሁ ወደ የፖይንቶቼ ለምንድነው ኃጢአት ከሩጫ የሚያስተጓጉለን የሚለውን ነገር አሳይቻችሁ ጨርሳለሁ። ነገር ግን ከዛ በፊት እዚሁ የዕብራውያን መጽሐፍ እያንዳንዱ ምዕራፍ ላይ ማለት ይቻላል እያንዳንዱን ምዕራፍ ግን ማየት ስለማንችል 2-3 ቦታዎች ላሳያችሁ። ቁጥር 3 ላይ ምዕራፍ 3 ቁጥር 12 ጀምሮ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከናንተ ማንም በኃጢአት መታለል እልከኛ እንዳይሆን ይላል ቁጥር 13። እንደገና ቁጥር 16 ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ቁጥር 18 ያልታዘዙትን ካልሆነ በቀር ወይም ካልታዘዙት በቀር ካልሆነ በቀር ወደ ረፍቴ አይገቡም ብሎ የማለባቸው እነማን ነበሩ? እያለ ስለ ዳኑት በኃጢአት ጠንቅ እንዳልገቡ ባለመታዘዛቸው ባለማመናቸው እንዳልገቡ እንመለከታለን ብሎ ይናገራል። የሚናገረው እዚህ ጋር ገና ጌታን ስላላገኙ ሳይሆን በኃጢአት ምክንያት እያፈገፈጉ ኃጢአቱ ራሱ ከጌታ ቤት እያወጣቸው ከጌታ ቤት መውጣታቸው ደግሞ ኃጢአትን እንዲቀጥሉ እያደረጋቸው ላሉ ሰዎች ነው የነገር የተጻፈው። በኋላ ላይ መጣበታለሁኝ። ስለዚህ የዳኑ ሰዎችን እግዚአብሔር አምላክ በዚህ በዕብራውያን መጽሐፍ ላይ ያስጠነቀቀው ነገር በኃጢአት መታለል እልከኞች እንዳትሆኑ። ሩጫቸውን ያልጨረሱ ሰዎችን አይታችሁ ተማሩ። ጠቢብ ከሰው ውድቀት ይማራል፣ ሰነፍ ግን በራሱ ሞት ይማራል ይባላል።
እነዚህን እስቲ ይዋቸው በምድረ በዳ 40 ዓመት የተቆጣባቸው ማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነሱ አይደሉምን እያለ ነው የሚናገረው። ኃጢአትን ያደረጉ ድነው ነበር። አዎ በክርስቶስ ኢየሱስ እንደኛ የመጥራቱ ተስፋ እኛ ገብቶን እንደመጣን ከግብጽ የመውጣታቸው የመመረጣቸው የአብርሃም ዘር የመሆናቸው ሚስጥር ያ ነበር በብሉይ ኪዳን አይደለ? ነገር ግን ብዙዎች በምድረ በዳ ቀርተው ነበረ። የቀሩበት አንደኛ ነገር ኃጢአት ነው አለን። እሺ እነዚህን ማጣቀሻዎች ቶሎ እንዳልፋቸው ፈልጋለሁ ፖይንቴን እንድትይዙልኝ። 4ም ላይ እንግዲህ እንደነዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደ ረፍት ለመግባት እንትጋ። አሁንም አይገርምም? አለመታዘዝ የተባለ ነገር ሩጫን ሳንጨርስ በአጭር የሚያስቀር ከባድ በሽታ ነው እያለ እየነገረን ያለው። እንደገና ምዕራፍ 6ም ላይ ብንመለከት በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻለው ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱታልምና የዳኑት እኮ ነው ብሎ የሚናገረው። ከዛ በኋላ ምን ይላል? እሾህና ኩርንችትን ብታወጣ ግን ምን የሆነች ለሚያርሷት ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር በረከትን ታገኛለች አለና እሾህና ኩርንችትን ብታወጣ ግን የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋን መቃጠል ነው ብሎ ይናገራል። ኦኬ በደንብ አድርጌ ይሄኛውን ስለማሳያችሁ ከዳንን በኋላ ኃጢአት ብንሰራስ የሚሉ ብዙ ኮንትሮቨርሻል ጥያቄዎች ስለሚነሱ እሱን ክሊር አድርጌም ለማለፍ እገደዳለሁ። ሌላው 10:26 ላይ አሁንም እንደገና የእውነትን ቃል ከተቀበልን በኋላ ወደን ኃጢአት ብናደርግ አዲሱ ትርጉም if we deliberately keep on sinning ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ ብሎ ይናገራል። ይሄኛው በክርስቶስ ኢየሱስ ያላቸውን እምነት ረግጠው የወጡ የእግዚአብሔርን ልጅ የረገጠ እንደገና ደግሞ የኪዳኑን ደም እንደርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት እንደሚጠብቀው ይመስላችኋል ብሎ ይናገራል። ብዙ ጊዜ ወደዚህ ሌቭል ቶታሊ የእግዚአብሔርን ልጅ ወደ መርገጥ የኪዳኑን ደም ወደ ማክፋፋት ሰዎች በአንድ ቀን አይመጡ። ቀስ በቀስ ባለ የጊዜው የየቀኑ የኃጢአት ልምምድ ነው ወደዛ የሚመጡት። ኦኬ ታዲያ ከሩጫችን ጋር ምንድነው የሚያገናኘው የሚሉትን ሐሳቦች ብቻ ተናግሬ ቶሎ ጨርሳለሁ። ከሩጫችን ጋር ስንመለከት ኃጢአት አንደኛው ሸክም አንደኛው ብያለሁ። ኃጢአት ሁለተኛው ወሳኝ የሆነ ኃጢአትን ማስወገድ ያለብን ለምንድነው የሚለውን ከማየታችን በፊት አንድ ጥያቄ ግን ልጠይቅ። ይህም ምንድነው? ኃጢአተኛ የሆነ ሰው ማን ነው ከመካከላችን? ኃጢአተኛ የሆነ ሰው ሁላችንም አይደለ? ግን በጌታ ከዳንን በኋላ ኃጢአተኛ ነን? በጌታ ከዳንን በኋላ አሁን ይሄ አሁን በጣም ራሱን የቻለ እኮ ለምን ቢባል እኛ ኃጢአተኞች ሳለን ክርስቶስ ኢየሱስ ለኃጢአተኞች ሞተ። ምን እንድንሆን? የእርሱ ምን እንድንሆን? እስቲ ጽድቅ በሉ እስቲ። ኢየሱስ ጌታ ነው። ገብቶኛልና እጃችሁን ያወጣችሁ ሰዎች ልክ እኔም ማወጣለሁ እዛ ጋር በዚህ አይነት ሁኔታ ከጠየቅኩት ኃጢአት ሰርቼ ያውቃለሁ? አዎ እሱ ከሆነ አይደለ? ነገር ግን አንድ እውነት ልንገራችሁ። በክርስቶስ ኢየሱስ ከዳንን በኋላ የእኛ ታይትል ቅዱስ፣ ጻድቅ፣ ፍጹም ተብለናል። የዘላለም ፍጹማን አርጓቸዋል። አንድ ሙሉ ስብከት ጊዜ ወስጄ የዘላለም ፍጹማን በሚል እንዳካፈልኩት እዚህ ይለኛል። እኔና እናንተ ከፍና ዝቅ ስንል ህይወታችን ሲደክም ኃጢአተኛ ምንባል እንደው የተቀጣጠለ ሶስተኛ ሰማይ የተነጠቀን ሲመስለን ደግሞ ጻድቅ ቅዱስ እየሆነን የምንሄድ ሳንሆን በክርስቶስ ኢየሱስ እኔና እናንተ ኃጢአተኛ ከተባለ ማዕረግ ተነስተን በክርስቶስ ኢየሱስ የእግዚአብሔር ጽድቆች ተብለናል። የእግዚአብሔር ስም የተባረከ ይሁን። በጣም ይደንቃችኋል። እኛ ህይወታችን በመጀመሪያ በዚህ ነገር የተያዘ ካልሆነ ሁሉ ጊዜ አንድ ነገር ስናደርግ ጨምረን ለማጥፋት የምንደረደር ነው ምን ነው። በኮንፊደንስ በንስሐ ከመመለስ ይልቅ ሁሉ ጊዜ ለጥፋት የምንደረደር ሰዎች እየሆነን እንቀጥላለን። ይሄንን እውነት ማወቅ መቻል አለብን። በክርስቶስ ኢየሱስ እኔና እናንተ አንድ ጊዜ ምን ተብለናል? ጻድቆች ተብለናል። ሃሌሉያ። ልክ የመንግስተ ሰማያት ደጅ ላይ ቆመን እስቲ አንድ ጊዜ ዋሸኸውስ? እስቲ እንደው እዚህ ጋር እንደዚህ ብለ የተናገርከውስ? እንደው ስልክ ገሌ ሲደውልልህ ደግሞ እንደው ሳላዩ ያልከውን አይተው ዝም ያልከውስ? እሺ እየተባለ መንግስተ ሰማያት ደጅ ላይ ቆሞ
አንተ በቃ ጻድቅ አይደለም የሚባል የለም። እኛን ሲመለከት እግዚአብሔር በክርስቶስ ኢየሱስ የእግዚአብሔር ጽድቆች እያለ ነው የሚጠራን። ሃሌሉያ። እኔን ብቻዬንማ መቅረብም እስከ ነጭራሹ አልችልም በክርስቶስ ኢየሱስ ደም ካልተሸፈንኩ በቀር። ለዚህ ነው ጳውሎስ ገና ሲጀምር ሁሉም መጽሐፎች ላይ ቅዱሳን እያለ በሌላው ቤት በክርስቶስ ኢየሱስ ያላመነ እውነተኛው የመጥራቱ ተስፋ ያልገባው በክርስቶስ ኢየሱስ ደም ሺልድ ያልሆነ ቅዱሳን የሚባሉ አሉ አይደሉ? በክርስቶስ አምነሃሉ። በክርስቶስ ኢየሱስ እውነተኛ የሆነ የበደል መንጻት ሆኖልሃል ወይ መባል መቻል አለበት ቅዱስ ለመባል። በድሮ ቤት ሁለት ኳሊፊኬሽኖች አሉ አንድ ሰው ቅዱስ እንዲባል። አንደኛ ይባላል በተለይ በካቶሊኩ ባክግራውንድ ላይ ምን ይባላል? አንደኛ ይሄ ሰው በህይወቱ ምንም ነገር እንዳልሰራ እርግጠኛ ይኮናል። ከሞተ በኋላ ነው። እስኪሞት አይባልም። በነገራችን ላይ እስኪሞት አሁን ዛሬ ቅዱስ ገሌ ተብሎ ሊሞት ሲል እንደው የሰው ሚስት ይዞ ቢጠፋስ፣ እንደው የሆነ ነገር ቢሰርቅስ። ስለዚህ ከሞተ በኋላ ይጠናል ህይወቱ ከመጀመሪያ ጀምሮ ከልጅነት ጀምሮ የታደገ። ስለዚህ ምታዩዋቸው ሰማዕት የሚሏቸው በሙሉ እንደዚህ ተጠንቶ ላይፋቸው ቅዱስ እንትና የተባሉት በዛ ነው። እኔና እናንተ ግን ገና ስንገባ ህይወታችን ተጠንቶ ሳይሆን ህይወታችን የትም ሆነ የትም በክርስቶስ ኢየሱስ አንድ ጊዜ ቅዱስና ጻድቅ ተብለናል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ስለዚህ ሌላኛው ደግሞ ክራይቴሪያ ምን ይባላል? ምንም ነገር ካልሰራ። ሁለተኛ ደግሞ አንድ ወይም ቢያንስ ሁለት ተአምራቶች በህይወቱ ያደረገ ተብሎ ይታሰብና ቢያንስ ከብዙ መስፈርቶች ውስጥ እነዚህን ያሟላ ሰው ነው ቅዱስ ገሌ የሚባለው። ቅዱስ የሚሏቸውና በየስዕላስዕሉ ተሰርቶላቸው ብዙ ነገር የሚመለኩት በዚህ ነው። እኛ ጋር ግን ስንመጣ አንድ ጊዜ ጸጋውን ከተቀበልን በኋላ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ኃጢአተኞች እስቲ ነበርን በሉ እስቲ። ነውን ነበርን ያደረገልን ጌታ የተባረከ ይሁን። ገና እኮ ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ኢየሱስ ክርስቶስ ጌታ ነው። እኛ እኮ ፈልገን መተን እኔ ጌታ ሆይ ያለበት ሰዓት ላይ አይደለም። ኃጢአተኞች ሳለን ከክርስቶስ ጋር ህይወትን ሰጠን። ኦኬ አሁን ደግሞ ገመድ ጉትታውን ወደዚህ ላምጣው። አሁን ደግሞ ኦኬ ሰው ነገር ግን ይሄ ማለት ታዲያ አለ ጳውሎስም ብዙ ተናገረና ስለ ጸጋ ምዕራፍ 5 ላይ ሮሜ ምዕራፍ 5:6 ላይ ሲገባ ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኑርን አይደለም። እንዴት ይህንን የተቀደሰ አካል ወስደን ኃጢአተኛ እናደርገዋለን? ሊሆን አይችልም እያለ እየተናገረ ነው። ኦኬ ፌል ሰው ሊያደርግ አይችልም፣ ሊወድቅ አይችልም፣ ሊያጠፋ ሊሳሳት አይችልም እያልኩ ነው አይደለም። ነገር ግን እንደገና ንስሐ በተባለ መንገድ ተመልሰን ንስሐ የሚመስለን ብዙ ጊዜ ይቅር በለኝ ማለት ብቻ ይመስለናል። ንስሐ ግን ቀጥተኛ ትርጉሙ መመለስ ነው። ተመልሰን 180 ዲግሪ ኃጢአት እየሰራው ያለውት እዚህ ጋር ከሆነ ዞሬ እንደገና ወደ መስቀሉ መመለስ፣ ወደ እውነተኛው ማንነቴ መመለስ ማለት ነው። ብዙ ጊዜ ራይድ ሼርም የምትሰሩ የተለያዩ ቢዝነስ ያላችሁ ሰዎች ሬት ትደረጋላችሁ አይደለ? 5 ስታር ሬቲንግ ነው ህይወታችሁ የሚጀምረው። 5 ስታር ማለትም ህይወታችሁ አልኩ አይደለ? ስራችሁ ቢዝነሳችሁ የሚጀምረው ልክ ግን ትክክለኛ ሰርቪስ ካልሰጣችሁ፣ መኪናችሁ ቆሸሽ ካለ፣ የተለያየ ነገር ከተገኘባችሁ፣ ከስተመራችሁ ጋር ያላችሁ ዳያሎግ ሩድ ምናምን ከሆናችሁ፣ በሚገባ ካላስተናገዳችሁ ከስተመሩ እያወረዳችሁ ይመጣል። ሶ እንደገና ቢውልድ አፕ አድርጋችሁ እንደገና ያንን ነገር ወደ 5 ስታር መመለስ አለባችሁ። ላይፋችን እኛ ሰርተን 5 ስታር አድርገነው ሳይሆን ከ5 ስታር ነው የጀመረው። ስለዚህ ከዛ ከ5 ስታር ሲወርድ 4 ፖይንት ምናምን የቱ ጋር ነው ያጠፋውት እንመለሳለን። መናዘዝ ደግሞ ምን ማለት ነው? እግዚአብሔር ኃጢአት ያለውን ነገር ኃጢአት ነው ብሎ መናገር ደግሞ። ለምን ቢባል ኃጢአት እየቆየ ሲመጣ ደጋግመን ስናደርገው ትክክል እየመሰለን ይመጣል። ሁለት ነገሮች ያዙልኝ በደንብ ዴፊኒሽኖቹን።
ንስሐ ይቅር በለኝ ማለት ሳይሆን መመለስ ነው። ለምን ቃሉ ሲናገር ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ብሎ ነው የሚናገረው። ኦኬ መናዘዝ ደግሞ እግዚአብሔር ኃጢአት ያለውን አዎ ይሄ ነገር ኃጢአት ነው እግዚአብሔር ሆይ ማለት ነው። እኛ ግን ሁሌ ንጹሖች ነን። የእግዚአብሔር ስም የተባረከ ይሁን። ኦኬ አሁን ዛሬ ግን የማሳያችሁ ነገር ከዚህ ለየት ያለ ቨርዥን ነው ላሳያችሁ፣ የእምነታችን ሩጫ ላይ ምን ያክል ተጽዕኖ እንደሚያመጣ። ይሄ ኃጢአት የተባለው በቀላሉ ተብትቦ የሚይዘን ነው። ኃጢአትን ቶሎም የሚከበነን ኃጢአት የሚለውን በቀላሉ ተብትቦ የሚይዘን። ታዲያ ይሄ ኃጢአት የእምነት ሩጫችንን የሚገታው እንዴት ነው ካልን፣ አንደኛ ለጠላት የይለፍ ማረጋገጫ ስለሆነ፣ የምትጽፉ ሰዎች ለጠላት የይለፍ ማረጋገጫ ስለሆነ ነው። አንድ ጊዜ ትዝ ይላችኋል፣ ተነሳና ያዕቆብ ዘፍጥረት 35 ላይ እግዚአብሔር እኮ ውጣና ወደ ቤቴል ውጣና በዚያም መሰዊያን ስራ፣ ወይም ደግሞ ከወንድም ከኤሳው በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሰዊያን ስራ ነው ያለው። ያዕቆብ ግን ወጣና እንግዶችን አማልክቶች ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ወደ ቤቴልም እንወጣለን፣ በዚያም በመከራዬ አገር ለረዳኝ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ለአምላክ መሰዊያን እሰራለሁ አለ። እንግዶች አማልክትን አለ። ነገር ግን አንደኛይቱ ሚስቱ ራሔል ደብቃ ነበር በኮረቻዋ ስር የአባቷን አማልክት ከሶርያ ያመጣችውን ከላባ ቤት ያመጣችውን አማልክት ደብቃ ነበረ። ላባ እየተከተለ ያዕቆብን ሊያጠፋው በደረሰ ጊዜ በቀረበው ጊዜ ያዕቆብ ገሰገስኩ ጊዜ አሁን አውት ስማርት አደረግኩት ብሎ የ3 ቀን መንገድ በሄደ ጊዜ ላባ ደረሰበትና ሊያጠፋው ሲል እንደዚህ ያለው እግዚአብሔር በሌሊት ባሪያዬን ያዕቆብን በክፉ ትናገረውና አለው። ሲመጣ ያዕቆብ ሳቅ እንደሚከተለው ሳቅ ያዕቆብ ጋር የአባቶች አምላክ ትላንትና ገሰጸን እንጂ እናጠፋ ዘንድ ሙሉ ኃይል ነበረን አለ። የአባቶች አምላክ ነው የገሰጸን። ኢየሱስ ክርስቶስ ጌታ ነው። ነገር ግን ልንገራችሁ፣ ታዲያ ግን አለ ወዲያው እግዚአብሔር እንዳትነካ ብሎ አስቁሞታል ብሎ መጠየቅ ጀመረ። አረ በፍጹም እኛ አንተና አማልክት እኔ አምላክ አለኝ፣ ያዕቆብ አምላክ፣ የይስሐቅ አምላክ፣ የአብርሃምን ፍርሃት ከኔ ጋር ባይሆን ኖሮ ባዶዬን በሰደድከኝ ነበር። እኔ አምላክ አለኝ፣ አንተና አማልክት እንዴት ነው የምወስደው ሲል መፈተሽ ጀመረ፣ መበርበር ጀመረ። ፈትሽ ያለውን ቤቱን አለው መበርበር ጀመረ። ነገር ግን ልክ ራሔል ጋር ሲደርስ ከኮርቻዋ ስር ምን ብላው ነበረ? ደብቃው ነበር። በሴቶች ያለ ወግ ሆኖብኝ ነው፣ ስለዚህ እንዳትነካ ይሄንን ብላ አስመለጠች፣ አውቃ ዋሽታ። ብዙ ሰዎች ሲናገሩ ፈጥና የማለፏ ሚስጥር ከባዕድ አምልኮ ጋር ያላት ቁርኝት ነው ብለው ይናገራሉ። እጅግ በጣም እየወደዳት ቀደማ የመሄዷ ሚስጥር። ኦኬ እሱን መጽሐፍ ቅዱስ ስለማይለን አናሊሲስ ብቻ እንደዚሁ አሰምሽን ነው መስጠት የምንችለው። ግን የገረመኝን ልንገራችሁ። እግዚአብሔር እንዳትነካው ብሎ በክርስቶስ ኢየሱስ እኔና እናንተን በደሙ ሸፍኖን ጠላት እየመጣ ነገሮቻችንን የሚበረብርበት ነገር ምንድነው ካላችሁ የተደበቀ ኃጢአት ነው። እንደፈለገ ገብቶ ከቤት የሆነ ነገር ለማውጣት የሚበረብርበት። እንዳትነካው ተብያለሁ፣ የአባቶች አምላክ ገስጾኛል። ነገር ግን ለምን አለና መበርበር ጀመረ። አማልክቶቼን ለምን ወሰዳችሁ? የተደበቀ ኃጢአት ለጠላት የይለፍ ማረጋገጫ ነው። ጠላት በህይወታችን እኛን ሙሉ በሙሉ ማጥፋት አይችልም። እኛን የሆነ ነገር አድርጎ ከመንገድ ማውጣት አይችልም። የዳነውም እኛ ኃጢአተኛ በነበርንበት ጊዜ ስለሆነ፣ ነገር ግን በኃጢአት አወጣዋለሁ አይልም ጠላት። ራሳችን በኃጢአት እየተለማመድን መተን ሙሉ በሙሉ ከእግዚአብሔር ቤት ካልወጣን በቀር። ኦኬ ጠላት ግን ምን ያደርጋል? በህይወታችን አደጋ መጣል ይችላል። በኃጢአት ምክንያት እየገባ ብዙ የሰበራቸው ሰዎች አላያችሁ? ተሰብረው በመንገድ የቀሩ ኃጢአት ለጠላት የይለፍ ማረጋገጫ ስለሆነ ነው ሰዎች ሩጫቸውን መጨረስ የሚቸገሩት። ሁለተኛ ከበረከት ይልቅ የእርግማን ምንጭ ስለሆነ ነው። ሰው እግዚአብሔርን ይሰርቃልን? እናንተ ግን ሰርቃችሁኛል ብሎ ሚልኪያስ ላይ ተናገረ። ኢቭን እሱ ብቻ አይደለም፣ ዘፍጥረት ላይ የሚናገረው ነገር በተለይ በጣም ይገርመኛል። ቃየንን መጥቶ እግዚአብሔር ምን አለው? የወንድምህ ደም ከምድር ወደ እኔ ይጮሃል። የወንድምህን ደም ለመቀበል አፏን በከፈተች ምድር ላይ አንተ
የተረገምክ ትሆናለህ። ምድርንም ባረስካት ጊዜ ከእንግዲህ ኃይሏን አትሰጥህም። ብዙ በህይወታችን እየደከምን ፈጽሞ ፍሬ የሌለበት ነገር ከሆነ ቆም ብለን ህይወታችንን እንፈትሽ። ፍሬ ያጣንባቸው ነገሮች በሙሉ ኃጢአት ብቻ ናቸው እያልኩኝ ነው አይደለም። ነገር ግን ቆም ብለን ራሳችንን እንድናይ እግዚአብሔር አምላክ ይፈልጋል። ቃየን ወንድሙን ከገደለ በኋላ ታርሳለህ እኮ አንተ ብዙ ነገር ትዘራለህ፣ ነገር ግን የሚገባውን ኃይሏን አትሰጥህም ምድር አለ። ኃይል ሲጠፋ በህይወታችን በብዙ ድካም ውስጥ እንደሚገባ መሰብሰብ ሲያቅተን ኃጢአት ያመጣው ዘር እንደሆነ እንድናስብ ያስፈልጋል። ከእግዚአብሔር የሚያርቀን ስለሆነ የሚባርከን እግዚአብሔር ነው ካልን ከእግዚአብሔር የሚያርቅ እንደሆነ እንመለከታለን። ኦኬ ይህንን ካልን ሌላው ሶስተኛ ጋር ልሄድላችሁ። ሶስተኛ የማደንዘዝ ኃይሉ ከፍተኛ ስለሆነ ነው። ይሄ ኃጢአት የተባለ ነገር ያስገርማችኋል። ራሱ እግዚአብሔር ይቅር የሚለን ቢሆንም ነገር ግን እያደረግነው እየለመድነው ስንመጣ እያደነዘዘን ይመጣል። ኤፌሶን ገና በ62ኛ ዓመተ ምህረት አካባቢ ጳውሎስ ሲጽፍልን ተጠንቀቁ የቀደመውን ፍቅራችሁን እንዳትጥሉ ማለትም በራሱ አባባል ምን አለ? በትህትናና በየዋህነት ሁሉ በፍቅር ታገሱ፣ በሰላም ማሰሪያ መንፈስን አንድነት ለመጠበቅ ትጉ፣ በፍቅር ተመላለሱ ብሎ ጽፎላቸው ሳለ በ95ኛው ዓመተ ምህረት አካባቢ ግን ይሄ ባለ ራእዩ ዮሐንስ ሲጽፍ የቀደመውን ፍቅርህን ጥለሃል አለ። ስለዚህ የቀደመውን ፍቅር የጣለበት ይሄ ሁሉ ዘመን ደርሶ 33 ዓመት በኋላ የተጻፈ መልእክት ላይ እንደወደቀ የተገኘበት ነገር ቀስ በቀስ እየደነዘዘች ቤተክርስቲያን መጥቶ ነው እዛ ጋር የደረሰው። ድንዛዜ ወይም አዚም የሚባለው ነገር በቀጥታ ሲተረጎም ምን ይባላል? ልክ እንዳልሆነ አውቀን ደጋግመን ማድረግ ማለት ነው። አዚም ማለት ባይዘው በእናንተ ላይ አዚም ያደረገባችሁ ማን ነው? ለገላትያ ሰዎች እንዳላቸው አዚም በቀጥታ ሲፈታ አንድ ነገር ልክ እንዳልሆነ እያወቅን ደጋግመን የምናደርገው ነገሮች እኛ ራሱ አዚም እንዳለብን የሚያሳይ ነው። ነገር ግን እንደዚህ ያለ ታዲያ 3 ነገሮች ከወዴት እንደወደክ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ እንዳለው እንመለከታለን። ሁሌ እናገራለሁ 3 R'ዎች ብዬ ከወዴት እንደወደክ አስብ፣ በመጀመሪያ ሪሜምበር፣ ከዛ ንስሐ ግባ ሪፔንት፣ ከዛ የቀደመውን ስራ አድርግ ሪፒት አድርግ። ሪሜምበር ሪፔንት ኤንድ ሪፒት። ኦል ዘ ታይም እግዚአብሔር እንደውም አንድ ሰው ተናገረ እንደዚህ ብሎ ሪፔንት ማለት ፔንትሃውሶች ታውቃላችሁ አይደለ? ፔንት ይባላሉ። ምን ጊዜም ፔንትሃውስ ከቤታችን የመጨረሻው ከትላልቅ አፓርትመንቶች በተለይ የመጨረሻው ኦፕን ኤር ላይ ሆኖ በጣም ሰፊ የሆነና ሰዎች ኢንጆይ ለማድረግ ኦፕን ኤር ላይ ትላልቅ አፓርትመንቶች ላይ ያሉ ናቸው። የቤቶች ወይም የአፓርትመንቶች የሃይ ራይዝ ቢልዲንጎች የመጨረሻ ሌቭል ነው። ሪፔንት ማድረግ የነበርንበት ይሄ ከፍታን ወርደን በኃጢአት ልክ 3ኛ ፍሎር 4ኛ ፍሎር ሆነን ከሆነ የመጨረሻው ሪፔንት ጋር ተመለሱ። እንደገና አድርጉት ፔንቱ ጋር የህይወታችሁ ከፍታ የሆነ የእግዚአብሔር ጽድቅ የተባለው ያ የጽድቅ ህይወት ጋር መመለስ ማለት ነው ሪፔንት ማለት። እግዚአብሔር ይህንን በእኔና በእናንተ ይፈልጋል። ቅድም እንዳልኳችሁ መመለስ ነው እንዳልኳችሁ ያክል ማለት ነው። ሌላው በጣም በመንገድ የሚያስቀረን ኃጢአት ወይም ሩጫችንን የሚያስተጓጉል የኃጢአት ዘር ሳይታጨድ ስለማይቀር ነው። እግዚአብሔር ኃጢአትን ይምራል አይምርም? ነገር ግን አንድ እውነት ልንገራችሁ፣ የኃጢአት ዘር ግን ይታጨዳል። ምን ማለት ነው? ምሮኝ እግዚአብሔር የዘራሁትን ዘር ግን ማጨዴ አይቀርም። ይሄን ነገር ታምናላችሁ? መማሬ ዛሬ በህይወት መኖሬን እግዚአብሔር እንደቀደመው ዘመን ሙሉ በሙሉ መጥቶ በመቅሰፍት በምን እንደሚያጠፋ አለመጥፋቴን የሚያሳይ ሲሆን፣ ነገር ግን በህይወቴ ያሉ የተለያዩ የምጠብቃቸው ነገሮች እንደሚገባ አለመሆናቸው የዘራሁትን ነገር እያጨድኩት እንደሆነ የሚያሳይ ነው። ለዚህ ነው በብሉይ ኪዳን አይደለም የተጻፈው፣ የአዲስ ኪዳኑ ህይወትም ነው። ይሄ ምንድነው የሚለው? አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳልና። አይገርማችሁ?
ይሄንን ለገላትያ ሰዎች ነው ያላቸው። አትሳቱ፣ እግዚአብሔር አይዘበትበትም። የሚናገረው ምን እንደሆነ ታውቃላችሁ? ትክክለኛው God cannot be mocked። ሞከሪ ታውቃላችሁ አይደለ? ይሄ በቃ ሰው ላይ ማላገጥ። እግዚአብሔር እኮ የምህረት አምላክ ነው። አንዴ እኮ ድኛለሁ፣ ኖ ዋጋውን ግን ትከፍላለህ እያለ እየተናገረ ነው ጳውሎስ ያለው። የተዘራ ነገር አለ። አዎ እግዚአብሔር ይቅር ባይ ነው፣ ይቅር ይላል። ነገር ግን የተዘራውን ታጭደዋለህ እያለ ነው ጳውሎስ እየተናገረ ያለው። ይታጨዳል። ኦኬ። በጣም የሚደንቀው ብዙ ጊዜ የዘራነውን ዘር እግዚአብሔር እንደሚያበቅለው በጣም አምነን እንደክማለን። በብዙ ነገሮች ላይ አይደለ? ማለት በአገልግሎት እንደክማለን፣ በቢዝነሳችን እንደክማለን፣ በትዳራችን፣ በልጆቻችን ብዙ። ለምን? መልካም ፍሬን ለማየት። ኦኬ። የዘር ትልቁ ፕሪንሲፕል ፍሬን ማፍራት ነው አይደለ? ማለት ዘር ካለ ፍሬ አለ። ኢቨን መጽሐፍ ቅዱሳችን የሥጋ ስራም የተገለጠ ነው ብሎ ገላትያ ላይ የእምነት ስራም ወይም ደግሞ የመንፈስ ስራም አላለም። የመንፈስ ምንድነው ያለው? ፍሬ። እስቲ ፍሬ በሉ። ለምን? በክርስቶስ ኢየሱስ የተዘራ ዘር ስላለ በእኔና በእናንተ ያ ሊበቅል ሊያብብ ሊያፈራ ግድ ስለሆነ የእግዚአብሔር ስም የተባረከ ይሁን። ስለዚህ ፍሬ ካለው እኔና እናንተ የምንዘራው መልካም ነገር ፍሬ እንዳለው እንዳመንን ሁሉ የምንዘራው ክፉ ነገርም ፍሬ እንዳለው እንዴት ነው ማናምነው? ግልጽ ነው ሐሳቤ? በጣም ይቀናናል። የዘራነው ነገር ይበቅላል ወገኖቼ። ዝሩን በተለይማ ጥሩ እንትን ሰባኪዎች ገንዘብ ዘር። እሺ የዘራውትስ ክፉ ዘር ሲሆን አይበቅልም። ይስበረው ጌታ፣ ይቀንጥሰው፣ እዛው ያውድመው፣ እዛው ያድቅቀው ነው አይደለ? ግን መልካም ሲሆን እቀበላለሁ ሪሲቭ ምናምን ነገር እንላለን። ክፉ ዘርም ይበቅላል፣ ክፉ ዘርም ፍሬ አለው። ስለዚህ ያጭዳል ያንኑ። ስለዚህ እያጨድን ክፉ ዘርን መሮጥ አናስብ። ከሩጫችን ከእምነት ሩጫችን ያስተጓጉለናል። ኦኬ። መዳንስ? አዎ በጭንቅ እንደሚድን ይሆናል። ነገር ግን ያንን ክፉ ነገር ያጭደዋል ይላል። የሚገርመው ጴጥሮስ ይሄንን ነገር እንደው በደንብ ኢሉስትሬት አድርጎ ሲናገረው እንደዚህ ይላል። ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ፣ አንደኛ ጴጥሮስ 2:20 ላይ ነው። ምን ክብር አለበት? በግፍ ከጌታው መከራን የሚቀበል ኃጢአት ጌታውን እያሰበ መከራውን ሲቀበል ቢታገስ ያ ምስጋና ይገባዋል አለና 19 ላይ 20 ላይ ኃጢአትን እያደረጋችሁ መከራን ስትቀበሉ ብትጎሰሙ ምን ምስጋና አለበት? ጌታ ሆይ ላንተ ብዬም የማትሉት። ለምሳሌ ስለ አለቃ ነው የተናገረውና እያረፈዳችሁ መጣችሁ ከስራ ብትባረሩ ከስራ በመባረራችሁ ልታገኙት የሚገባችሁን ቤኔፊት ሁሉ በማጣታችሁ የሚመጣውን ነገር ጌታ ስላንተ ብዬ አትሉ። በእናንተ ስንፍና ሚስ ያደርጋችሁት ዘር ስለሆነ ማለት ነው። ስለዚህ ዘር የሆነውን ነገር እኔና እናንተ ጎሽ ምስጋና እግዚአብሔር ይባርክ የሚያሰኝ አይደለም። ምን ምስጋና አለበት? ኃጢአት ተሰርቶ ነው እየተጎሰምን ያለ ነው። ኃጢአት ተሰርቶ ሊሆን ይችላል። ስለዚህ ያንን ነገር ይናገራል። አይኖ ለአዲስ ኪዳን ሰዎች ይሄ ስብከት ሃሌሉያ ማያሰኝ ቶሎ በጨረሰው የሚያሰኝ ነው። ነገር ግን እውነቱ ይሄ ስለሆነ እንነጋገራለን። የእግዚአብሔር ስም የተባረከ ይሁን። ልጆቻችንን አቤት አንተ ያለብን ነገር አቤት ምናምን ብለናቸው አንሄድም። እውነተኛውን ነገር እየነገርናቸው ከክፉ እንመልሳቸዋለን አይደል? በከንቱ የሚያብጡበትን ነገር አንፈልግም፣ ደግሞ ዲሞሊሽን አናደርጋቸውም። ስለዚህ እውነተኛውን ነገር እግዚአብሔር አምላክ በዚህ በቃሉ ይነግረናል። ከእግዚአብሔርም የሚለየን ስለሆነ ነው ይሄ ኃጢአት የተባለው ነገር። ሌላው የመጨረሻው የሰልፋችን አንዱ ሰበብ ስለሆነ ነው ኃጢአት። የሰልፎቻችን በህይወታችን 3 ሰበቦች አሉ ለሰልፎቻችን። አንደኛው የእግዚአብሔርን ጦርነት ስለምትዋጋ እንደተባለ እኔና እናንተ ስለ እግዚአብሔር የምንዋጋቸው ጦርነቶች ናቸው። ሁለተኛው ከሰዎች የሚመጣብን ነው። በዳዊት ህይወት ስትመለከቱ አሁንም ሳኦል ያሳድደው ነበር። አንዴ በዋሻ ሲኮበልል፣ አንዴ ወደ ፍልስጤም ምድር ሲኮበልል በብዙ ዋጋ መክፈል ይወጣ ይገባ ነበረ።
ምን ያደርግ ነበረ ግን? ከሱ ጋር እየሸሸ ያመልጥ ነበር። ሶስተኛ የደረሰበት የዳዊት ትልቁ መከራ ኃጢአት በመስራቱ የተጎሰመው የከፈለው ዋጋ ነው። ቤርሳቤን ወስዶ ከእርሷ ልጅ ወልዶ በቃ ኦሪዮንን አስገድሎ እርሱን ለመሸፈን ብዙ ስራዎች ሰርቶ ትዝ ይላችኋል። ትልቅ ኃጢአትን ሲሰራ ልጁ እንዲድን ጾም ጸሎት ይዞ ስንት ቀን በእግዚአብሔር ፊት ወደቀ። በቃ ማቅን ለብሶ ሞቷል እኮ ሲሉት ብድግ ብሎ ተነሳ፣ ማቁን አወለቀ፣ ተጣጠበ፣ መብላት ጀመረ። ለምን? አውቆታል። አም ጎና ፌስ ኢት። ይሄኛውን ብፈልግም ብጣጣርም አልመለስኩትም። አም ጎና ፌስ ኢት። ኦኬ። ስለዚህ ሶስት ናቸው ይባላል የሰልፎቻችን ሰበቦች። የእግዚአብሔርን ጦርነት ስንዋጋ ፋይት፣ እስቲ ፋይት በሉ እስቲ። ፋይት እናደርጋለን። ከሰዎች የሚመጡብንን ደግሞ ጦርነቶች ሳኦል እሱን ያሳድደው እንደነበረ ፍላይ እናደርጋለን፣ እየበረርን እናመልጣለን። ሁለተኛው ፍሊ ወይም ፍላይ እናደርጋለን። ሶስተኛው ግን በኃጢአት የሚመጣብንን ነገር ፌስ እናደርገዋለን። ስለዚህ እንደውም አለ አንድ ሰው ሲናገር የተዘራውን ቶሎ ጌታ ሆይ ልጨርሰውና ነው የሚባለው፣ እንደውም ነው የሚባለው አለ አንድ ሰው ሲናገር። ከሩጫችን የሚያስተጓጉለን ሁለተኛው ከባድ የሆነ ነገር ኃጢአት ነው። የእምነታችንን ራስና ፈጻሚ ክርስቶስን ተመልክተን ከዛ ደግሞ ከፊታችን ያለውን ሩጫ በትዕግስት እንሩጥ የሚለውን በሚቀጥለው እንመለከታለን። እግዚአብሔር አምላክ ሁላችሁንም ይባርክ። ተነስተን ቆመን